ሰላም ጤና ይስጥልኝ። ከቡና ሚዲያና ኮሙኒኬሽን አማኑኤል ኃይለ ነኝ። ዓለምን ያስለቀሰው የሳቁ ንጉሥ የቻርሊ ቻፕሊን ድብቅ ታሪክን እንመለከታለን። ዓለም በጦርነት በታመሰችበት፣ ድህነትና ረሃብ በነገሰበት ዘመን አንዲትም ቃል ሳይናገር የቢሊዮኖችን ልብ በሳቅ የፈወሰው አንድ ሰው ነበረ፣ ቻርሊ ቻፕሊን። ነገር ግን ያ ሁሉ ሳቅና ፈገግታ በስተጀርባ ምን አይነት ጥቁር ታሪክ እንደተደበቀ ያውቁ ይሆን? ዛሬ ከለንደን ጎዳናዎች ድህነት ተነስቶ የሆሊውድ ንጉሥ ስለሆነው፣ በመጨረሻም ከሀገሩ ስለተባረረው አስገራሚ ሰው እናውቃለን። ቻርሊ የተወለደው በለንደን እጅግ ድሃ ከሚባሉ ሰፈሮች በአንዱ ስፍራ ነው። አባቱ በሱስ የተሸነፈ፣ እናቱ ደግሞ በአእምሮ ህመም የምትሰቃይ ነበሩ። ገና በ9 ዓመቱ ቻርሊና ወንድሙ ራሳቸውን ለመቻል እንዲሁም ለማዳን በለንደን ጎዳናዎች ላይ ይንከራተቱ ነበር። ያ የልጅነት ረሃብና እንግልት ነው በኋላ ላይ ዘ ትራምፕ ባዘንተኛው ለሚለው ዝነኛ ገጸ ባህሪ መነሻ የሆነው። በ1914 ቻርሊ ወደ አሜሪካ ተጓዘ። አንድ ቀን በአጋጣሚ ያገኘው ሰፊ ሱሪ፣ ጠባብ ኮት፣ ትልቅ ጫማና ትንሽዬ ባርኔጣ አደረገም። ያን ጊዜ ነበር ዓለምን ለዘላለም የቀየረው ዘ ትራምፕ የተባለ የገጸ ባህሪ እየተፈጠረው። ቻፕሊን ሲናገር ይህ ገጸ ባህሪ እጅግ ድሃ ቢሆንም ልክ እንደ መኳንንት ክብር ያለው ነው ይል ነበር። የቻፕሊን ጥበብ ድንበር አልነበረውም። ቋንቋ ሳይገድበው በምልክት ብቻ ጃፓን ውስጥ ያለውንም፣ ኢትዮጵያ ውስጥ ያለውንም፣ አሜሪካ ውስጥ ያለውንም ሰው እኩል ማሳቅ የቻለ ነው። ዝምታ ከንግግር በላይ ኃይል እንዳለው ለዓለም አሳይቷል። ታላቁ አምባገነን ዘ ግሬት ዳይሬክተር በተሰኘ ፊልሙ ደግሞ በሳቅ የታጀበ የፖለቲካ ትችትን ሰንዝሯል። አዶልፍ ሂትለር እና ቻርሊ ቻፕሊን የተወለዱት በ4 ቀናት ልዩነት ብቻ ነበር። ሁለቱም ተመሳሳይ የሆነች አነስተኛ ፂም ነበራቸው። ነገር ግን አንዱ ዓለምን በሞትና በለቅሶ ሲያምስ፣ ሌላኛው ዓለምን በሳቅና በተስፋ ፈወሰም። ቻፕሊን ሂትለርን በመሳለቂያነት የተጠቀመበት ፊልሙ በታሪክ እጅግ ደፋር የተባለው ስፍራ ነበረው። ቻፕሊን በስፍራው ላይ እጅግ ድብቅ ነበረም። አንድን የ3 ደቂቃ ትዕይንት ለማስተካከል ብቻ ለሳምንታት ይቀልጽ ነበረም። ሲቲ ላይትስ በተሰኘ ፊልሙ ላይ አንዲት ሴት አበባ ስትሰጠው የሚያሳይ ትዕይንት ለማስተካከል 342 ጊዜ ደጋግሞ ቀርጾታል። ይህ ለስራው ያለው ፍቅር ነው ንጉሥ ያደረገው። የቻፕሊን ተወዳጅነት ግን ለሁሉም አልተመቸም ነበር። አሜሪካ ውስጥ በኮሙኒስትነት ተጠርጥሮ ነበር። በ1952 ለጉብኝቱ ወደ አውሮፓ በሄደበት ወቅት የአሜሪካ መንግስት ወደ ሀገር እንዳይመለስ አገደው። ለ20 ዓመታት ያህል ከገነባው ቤቱና ስራው ተለይቶ በስደት ስዊዘርላንድ ለመኖር ተገዶ ነበር። ከ20 ዓመታት በኋላ በ1972 አሜሪካ ስህተቷን አምና ቻፕሊንን ይቅርታ ጠየቀች። የኦስካር የክብር ሽልማት እንዲቀበልም ተጋበዘ። ወደ መድረክ ሲወጣ ታዳሚውን ለ12 ደቂቃ ያህል በቆመበት ሲያጨበጭብለት ነበር። ይህ በኦስካር ታሪክ ረጅሙ ጭብጨባ ሆኖ እስካሁን አልተረሳም። ቻፕሊን በ1977 በገና ዋዜማ አረፈም። ነገር ግን ታሪኩ በዚህ አላበቃም። ከሞተ ከጥቂት ወራት በኋላ ሌቦች አስክሬኑን ከመቃብር ሰረቁት። ለቤተሰቦቹም ትልቅ ገንዘብ ጠየቁም። ከ11 ሳምንታት ፍለጋ በኋላ አስክሬኑ ተገኝቶ በሲሚንቶ በታጠረ ጥልቅ መቃብር ውስጥ በድጋሚ አረፈም። ቻርሊ ቻፕሊን አንድ ጊዜ እንዲህ ብሎ ነበር፣ ሳቅ የሌለበት ቀን የባከነ ቀን ነው።
ከከባድ ድህነት ተነስቶ ዓለምን ማሳቅ የቻለው ይህ ሰው ዛሬም ድረስ የሰው ልጅ ተስፋ መቁረጥ እንደሌለበት ትልቅ ትምህርት ነው። የዛሬው ዝግጅታችን ይህንን ይመስላል። የቻርሊ ቻፕሊን ታሪክ ካስገረማችሁ ቪዲዮን ላይክ በማድረግ ለሌሎች እንዲደርስ አድርጉም። የተኛው ታሪኩ ይበልጥ አስገረማቸው? አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ከቡና ሚዲያና ኮሙኒኬሽን አስገራሚ ጉዳዮችን በተከታታይነት እናቀርባለን። በዚህም ፕሮግራማችን ትምህርት እንደምታገኙ አንጠራጠርም። አማኑኤል ኃይለ ነኝ። ጤና ይስጥልኝ።